መሸነፍ ምንድነው አናውቀውም ከቶ አርሴ ያሳያል አራቱን አግብቶ የትርፌ ደጋፊ ያስተሳሰብ ጉቶ ምድረ ቀሪና ሁላ አራት አግብተን ማለት ነው አሸንፈናልና የባና አውጣው ስጥት ዋንጫ ውስጥና እንጣ በእናታችሁ ከዚህ ጨዋታ ከዚህ ውድድር ላይ እንጣ በቃ ዋንጫ ውስጥና እንጣ በቃ ፈርስት ሃፍ ላይ 4-0 ጨረስን አይደለ ምንድነው ድጋሚ ፈርስት ሃፍ ዛሬም ማጫወት ሲሲሽም እኮ ነው እና ለነሱ ሼም ለነሱ ባንጨቀስ ነው ለማንኛውም አሸንፈን ወጥተናል ግን በቃ ኤፍካፕን ስጡን ዋንጫውን ስጡን እንጣበት በእናታችሁ እኛ ስንት ሀሳብ አለብን ሌላ ሻምፒዮንስ ሊግ አለብን ሊጉ አለብን ያ ካራባውን ተወሱ ቤት ማሞቂያ ነው እና ረጋሱ ግን በቃ ስጡን የኛውን እንጣ እኛ የሚታችሁ 4-0 እበላለሁ ሲጀመር ንጉስ ነን ኤፍኤ ካፑ ላይ ማንስ በልጦ ያውቃል ከአርሰናል በላይ በዚህ አመት ደግሞ ኤፍኤ ካፕ ስንደግም ወረኛውን ሁሉ እናስብላለን ዝም ባይዘዌ ለእግር ኳስ 45 ደቂቃ ብቻ ነው የሚበቃው 45 ደቂቃ ይበቃል ማለት የሚችለው አርሰናል ብቻ ነው ኦንጎላጌን አሬ እንችላለን በቃ እኔ ምንም አልልም በ45 ደቂቃ ጥድት አድርገን ጨርሰን ሰከንድ አባችንን ፈታያል ተጫውተን ጨርሰናል በ45 ደቂቃ የጨረስነውን ኳስ ከማንም ጋር እንደዚህ ናችሁ እንደዛ ናችሁ ምናምን ብለን ለምን ታንገላ አንችልም ኤኒዌይስ እና ቻው ደራደሩ ቋጣሪዎች ተኙ ኤፍኤ ካፕም ካራቦ ካፕም ሻምፒዮንስ ሊግም ፕሪሚየር ሊግም እንበላዋለን ይሄ ሰውዬ በዚህ ቀን ምን ሆኖ ነው እርጎ የሚጠጣው ብለህ ልታስብ ትችላለህ አባቢ ይችን እርጎ ከዚህ በኋላ ቢያንስ ለ2 ወራት ያክል አላገኛትም ለዛ ነው ለማንኛውም አርሰናል ኤፍኤ ካፕ 4-0 አሸንፈናል ቆንጆ ጨዋታ ፈርስት ሃፍ በተለይ ምን አይነት ኩክ ነው ያረግናቸው በቃ ዊጋን ሌቭላቸው ዝቅ ያለ ቢሆንም አርሰናል የሚገርም ጨዋታ ነው ያሳየን ኖርጋርድ ምሳኔ ስለማንም ማውራት አልፈልግም ኖርጋርድን እስከዛሬ ለምንድን ነው ያልተጠቀምነው ምን አይነት ግሩም ተጫዋች ነው ማርያምን ኤዜ ካንተ እንደዚህ አይነት ጨዋታዎችን ነው ከዚህ በኋላ መንፈልገው ማለት በቃ ፕሪሚየር ሊግ አይነው ይከብዳል ከዚህ በላይ ነው እኮ ግን በቃ ካንተ የተሻለ ጨዋታ ነው መንፈልገው ለማንኛውም የሚገርም ጾም ማስያዣ ጨዋታ ወደ ቀጣይ ራውንድ አልፈናል መልካም ጾም ማያዣ ይሁንላችሁ የሚቋጠርለትን ቲም የማትለየው የ19 ክለብ ደጋፊ ሆይ አርሰናል ፈርስት ሃፍ ነው ጨዋታውን መግደል የቻለው እንግዲህ አርሰናል በአንተ ቋጠሮ የሚረታ ቲም አለመሆኑን ዛሬም እንዳሳየህ ነው ግን አንተ አይገባ ለማንኛውም የፕሪሚየር ሊግ ክለቦች አራቱም ማሸነፍ ችለዋል እንግዲህ ሊድስ ዩናይትድ በመለያ ምት ማሸነፍ ችሏል ወልቭስ 1-0 በሆነ ውጤት ማሸነፍ ችሏል ሰንደርላንድም እንደዛው 1-0 በሆነ ውጤት ማሸነፍ ችሏል ፉላም ራሱ ከመመራት ተነስቶ 2-1 በሆነ ውጤት እንግዲህ ካምባክ ሰርቶ ማሸነፍ ችሏል አርሰናልም እንግዲህ እንደምታዩት 4-0 በሆነ ውጤት ማሸነፍ ችሏል እንግዲህ እናንተ ግን መቼ ነው የምትጫወቱት አራቱም ዋንጫዎች ላይ ወደፊት ጉዞውን አጠናክሮ እየተጓዘ የሚገኘው የሚኬል አርቴታው አርሰናል አሁን ከደቂቆች በፊት በተጠናቀቀ የእንግሊዝ ኤፍኤ ካፕ አራተኛ ዙር ጨዋታ የሊግ ዋኑን ቡድን ዊጋን አትሌቲክን በኤምሬትስ በማስተናገድ ከድንቅ ፐርፎርማንስ እና ከድንቅ የበላይነት ጋር 4-0 በሆነ ውጤት ከነ ክሊንሺት በሰፊ የጎል ልዩነት ማሸነፍ ችሏል ማለት ነው እንደዚህ አይነት ጨዋታዎች በሁሉም ዋንጫዎች ላይ ለሚገኝ ቡድን በተለይም ደግሞ ላለፈው ጨዋታ በዋንጫ ፉክክር ውስጥ ትልቅ ተጽዕኖ ሊፈጥር የሚችል አይነት አቻ ወጥቶ ለወጣ ቡድን እንደ ቡድን መነሳሻነት ለመጠቀም በጣም ወሳኝ ናቸው ማለት ይቻላል በዚህ ጨዋታ ላይ አርሰናል ቶታሊ ጌምን ዶሚኔት ማድረግ ችሎ ነበር ሚኬል አርቴታ አብዛኛው የሜዳ ክፍል ላይ ሁለተኛ ተመራጮቹን ነበር ሲጠቀም የተመለከተው በዚህ ጨዋታ ላይ ማለት ነው ያም ቢሆን ግን ከድል መራቅ አልቻለም ማለት ነው ከድንቅ ብልጫ ጋር ነው ማሸነፍ የቻለው በዚህ ጨዋታ ላይ አራቱን የአርሰናል ጎሎች ማስቆጠር የቻሉት ተጫዋቾች ኖኒ ማዱኬ ጋብሪኤል ማርቲኔሊ እንዲሁም ደግሞ ሀንት በራሱ መረብ ላይና ጋብሪኤል ጄሱስ ነበሩ ማለት ነው የሚገራርሙ ጎሎችን የሚገራርሙ አሲስቶችን ነበር የተመለከተው የኖኒ ማዱኬ ጎል በጣም አስደናቂ ነበር ኢዜ በዚህ ጨዋታ ላይ ሁለት አሲስቶችን ማድረግ ችሎ ነበር ሁለቱንም አሲስቶች ለኖኒ ማዱኬ እና ለጋብሪኤል ማርቲኔሊ ነበር ማድረግ የቻለው በተለይ ለማዱኬ ያደረገለት አሲስት የማዱኬ ፊኒሺንግ በጣም የሚደንቅ ነበር ጋብሪኤል ማርቲኔሊ ስሩቦል የሚገርም ስሩቦል ከኢዜ ነበር የደረሰው በሚገርም ሁኔታ እሱም በደካማ እግሩ ጨርሶት ነበር ጋብሪኤል ጄሱስም እንግዲህ በዚህ ጨዋታ ላይ የሚገርም ጎል ነበር ማስቆጠር የቻለው ኖርጋርድ ከተከላካዩ ጀርባ የሚገርም አሲስት ነበር ያደረገለት ብቻ እንደ ቡድን አርሰናል በጣም ጥሩ ፐርፎርማንስ ነበር ሲያስመለክት የነበረው ኢዜ እንደ ክሪስታል ፓላስ ቤት እንደነበረው አንዳንድ ጨዋታዎች ላይ የግራ 8 ቁጥር ሆኖ ሲጫወት ተመልክተን ነበር ዛሬ እንደዛ ነበር ሚናው ተሰጥቶት የነበረው ሁለት አሲስቶችን
አስመዝግቦ ጥሩ ፐርፎርማንስ አሳይቶ ወጣል። ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ? ሐሳባችሁን አካፍሉኝ። አርሰናል ወደ ቀጣዩ ዙር ማለፍ ችሏል። የፕላስ ምልክቱን መጫን እንዳትረሱ። ኤዜ ነው ዛሬ ያየሁት ሜዳ ውስጥ ምን አይነት ፓስ ነበር ስታረጉ የነበረው? ማን ያንን ፓስ ማለት ነው ኦዚል ካልሆነ ሌላ ማንም ተጫዋች ወይ ኬዲቪ ካልሆነ ማንም ሰው አሲስት አያደርገውም ያንን ኳስ ወይ ኦዚል ወይ ኬዲቪ ነው እንደዛ ይላችሁ። በቃ ኤዜ ሪስክ ሲወስድ ነበረ። ሪስክ መውሰድ ማለት ኳስ ይበላሽበታል እኮ ግን ሪስክ ይወስዳል። በቃ ይሄን የሆነ ነገር ለማድረግ ፍላጎቱ ነበረው። አሁን ኦዴጋ ያጣነው ያንን ነገር ነው። ሪስክ አትወስድም። ሞር ኮንትሮል ነው ጌሙን ለማድረግ የምትሞክረውና ኤዚ እዛ ጋር ጸዴ ነው እና ሳካ ደግሞ ማለት ነው እዛ ጋር የተሰለፍክበት መንገድ በጣም ነው የጸዳኝ። በቃ ሳካና ማዱኬ እዛ ቦታ ላይ በጣም አስፈሪ ነበረ። ሳካም ወደ ክንፍ ይወጣል፣ ማዱኬም ወደ መሀል ይገባል። ደግሞ ሳካም ያን ቦታ በደንብ ፊት ያደርጋል። እኔ አይቼው በቃ ያየሁት ነገር ለዛ ቦታ ብቁ እንደሆነ ሳካ ነገሩ ቡካዩ የትም ቦታ ብታሰልፈው ብቁ ነው። ተከላካይ ሆኖ ሲጫወትም እናውቀዋለንና ጸዴ ፐርፎርማንስን ያሳየ ነው ማለት ነው። ዛሬ ቡድናችን ማለት ነው ከጎባጣ ውጭ 10 ከ10 ነው ሁሉም ማለት ነው። ኮፒ ጸዴ ማሸነፍ ነው ዛሬ የተመለከት ነው። ያው ዊጋንም ቢሆንም እጅግ በጣም ትራንዚሽናል ማጥቃታችን የሚያምር መሀል ሜዳ ኳስ የምንቆጣጠርበት መንገድ ደስ የሚል አጥቂዎቻችን የክንፍ አጥቂያችን ጋብሪኤል ጄሱስንም ጨምሮ በቃ ምን ልበላችሁ ዛሬ እጅግ በጣም ጸዴ ፐርፎርማንስ ተመልክተናል። ኤቤሬሺ ኤዜ ዛሬ ምን አይነት ተጫዋች እንደነበርክ አንተ ታውቀዋለህ፣ ጎል ብቻ ሲቀር ማለት ነውና እጅግ በጣም ደስ የሚል ፐርፎርማንስ ከእንደነዚህ አይነት ልጆች ማለት ከቤንቾች ማለት ትችላላችሁ። አብዛኞቹ ዛሬ ቤስት ላይን አፕ ላይ አልነበሩ። እጅግ በጣም ደስ የሚል ፐርፎርማንስ እኔ በክለቤ አይቻለሁ። ከዛ ከአሰቃቂ የሚያስጠላ ቀሽም ጨዋታ በኋላ ማለት ነው ከብሬንትፎርድ በኋላ ጸዴ። ሌላው ደግሞ ማለት ነው ይሄ ምን ጉድ ነው? ይሄ ሰውዬ ምን ጉድ ነው? ክርስቲያን ኖርጋርድ ለምን በፕሪሚየር ሊጉ የመጫወቻ ደቂቃዎችን ማግኘት እንዳለበት ለሚካኤል አርቴታ ዛሬ ትክክለኛ መልእክት አስተላልፎ ነው የወጣው። ክርስቲያን ኖርጋርድ የሚጥላቸው ረጃጅም ኳሶች እጅግ ድንቅ ነበሩ። ኢንተርሴፕት የሚያደርግበት መንገድ፣ ጨዋታን የሚያረጋጋበት መንገድ፣ ተከላካዮቹን ሽፋን የሚሰጥበት መንገድ፣ ኤቭሪ ነገሩ ዛሬ ክርስቲያን ኖርጋርድ ምችት ይበለው። በፕሪሚየር ሊጉ በጣም እጠብቃለሁ። ዙቢሜንዲንም ሆነ ዴክላን ራይስን ማሳረፍ የሚችል ተጫዋች አግኝተናል ብዬ አምናለሁ። ሚካኤል አርቴታ ከነቃበት ማለት ነው። ሌላው ቲማችን ዛሬ ደስ ሲል ነበር። ሼር፣ ኮፒ ሊንክ፣ ፎሎ፣ ላይክ፣ ሪፖስት ይደረግ። ዊ አር ዘ ገነርስ። ኤፍኤ ካፕ የሌላችሁ አርፋችሁ ተኙ። ዛሬ ክለቤን እንግዲህ እዚህ በመሰለ ቦታ ላይ ነው ያየሁት። ዊጋንን ሰጥቷታል። በሚቀጥለው የሻምፒዮንስ ሊግ ወይንስ የፕሪሚየር ሊግ ዋንጫ ስናነሳ እዚህ አካባቢ ኢቨንት እናዘጋጅ። እስቲ ኮሜንት ላይ ምረጡ። ሁሌም ክለብ አርሰናል ይለያል። ያበደ ነው። ብሬንትፎርድ ባጠፋው ይሄ ምስኪን ቡድን ተለጠፈ። ማን በሜዳችን አምጥተን ድጋሚ ወደ ሜዳችን እንዳይመለስ አድርገን በ30 ደቂቃ ውስጥ ማለት ነው ጨዋታውን ግድል አድርገን ላክ ነው። ማን እንለይ ነበር ዛሬ። ኢዜ የሚገርም ፐርፎርማንስ በቃ ትለያለ ነው ማለት ማዱኬ ምርጥ ጎል የጄሱስ በቃ ቃላት የለም። ገደል ላርጎ ቺፕ የምርጥ ስትራይከር ስራ ምርጥ ጎል ያስመለከተን በቃ ይሄን ቲም አፈራርሰናል ነው ምልሽ። ማኛው ይመቻችሁ። አርሰናል ዊጋንን 4-0 አሸንፏል። በኤፍኤ ካፕ አራተኛው ዙር ጨዋታ ኤምሬት ላይ ዊጋን ካርሰናል ያደረጉት ጨዋታ ፈርስት ሃፍ 4 ጎል ተቆጥሮ እዛው በዛ አልቋል ማለት ነው። ስለዚህ ላውራላችሁ አይደለም የመጣሁት የአርሰናል ደጋፊ ኮፒ ሊንክና ሪፖስት እያደረጋችሁ ስሙኝ። ያው ምክንያቱም ይሄ የተጠበቀ ነገር ነው። ዊጋን አርሰናልን ያስጨንቃል ወይም ነጥብ ያስጥላል ያሸንፋል ምናምን ዘበት የሆነ ነገር ስለሆነ ማለት ነው። እኔ ላውራላችሁ የፈለግኩት ስለ ቪክተር ጆክሬሽ። ለምንድን ነው ኳስ የማያቀብሉት? ይሄን ነገር አስባችሁበታል? ማርቲኔሊ ዛሬ ይሄው የከለከለው ኳስ አግብቶ መውጣት ይችል ነበር። ገባህ አይደል? ጆክሬሽ ማለት ነው። እና በዚህ ጨዋታ ብቻ አይደለም በነገራችን ላይ ተደጋጋሚ ስለሆነ ይሄ ነገር የኔ እይታ ብቻ ነው ወይስ እናንተ ማየታችሁታል? እየሰጡት አይደለም። ሳካ ኦዲጋርድ ብቻ እንዳያገባና ብዙ ጎል እንዳይኖረውና ትችት እንዲደርስበት እያደረጉት ያሉ ቪክተር ጆክሬሽን የገዛ ጓደኞቹ ናቸው። አስቡበት ይሄን ነገር። ኤቤሬቺ ኤዜ ደምቆ ባመሸበት ጨዋታ አርሰናል በሜዳው ኤምሬትስ የሊጓኑን ቡድን ዊጋን አትሌቲክን አስተናግዶ በአራተኛው ዙር የኤፍኤ ካፕ ጨዋታ 4-0 በሆነ ሰፊ ውጤት አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። ኤቤሬቺ ኤዜ በዚህ ጨዋታ ላይ በጣም ድንቅ ነበር። ባለፉት ተከታታይ ጨዋታዎች ምንም አይነት አስተዋጽኦም እያደረገ አልነበረም። በእንቅስቃሴውም ደካማነት ብዙ ትችት ሲሰነዘርበት የነበረው ኤዜ በዛሬ ምሽቱ ጨዋታ ላይ 2 አሲስቶችን ከማድረግ ባሻገር በጣም ጥሩ የሚባል እንቅስቃሴን በጨዋታው ላይ ማሳየት ችሏል። ቡካዮ ሳካን በ10 ቁጥር ሚና በጣም አስደሳች የነበረ እንቅስቃሴዎችን ሲያሳየን አምሽቷል። ክርስቲያን ኖርጋርድ በሙሉ ጨዋታ በጣም ድንቅ የሚባል እንቅስቃሴን በድጋሚ በዛሬው እድሉንም የተጠቀመበትን ሁኔታ ተመልክተናል። አርሰናል በጋብሪኤል ጄሱስ
ማድዌኬ፣ ማርቲኔሊ እንደዚሁም ዊጋን አትሌቲክ ራሳቸው ላይ ባስቆጠሩት 4 ጎሎች ታግዘው እንግዲህ ወደ 5ኛው ዙር ኤፍኤ ካፕ ማለፉን አረጋግጧል። ስለ ምሽቱ የአርሰናል ድል እንደዚሁም ስለ ኤብሬቺ ኤዜ አስደናቂ ብቃት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እስኪ አንድ እቺን ቪዲዮ አይተን እንመለስ። ባችን ዛሬ ብዙ ጎል የሚያስቆጥርበት 4-5 ግማሽ ደርዘን ጎል ምናምን የምናገኝበት በክሊንሺት የምንወጣበት ምን ብዬ ነበረ ጀማው? ክለባችን ዛሬ በክሊንሺት እንደሚወጣ እርግጠኛ ነበርኩ። ብዙ ጎል ያስቆጥራል፣ እንደውም ግማሽ ደርዘን ጎል ነበር ያልኩትኝ። አልተሳካም። ሰከንድ ሃፍ ማስቆጠር የነበሩብን እድሎች ነበሩ፣ ምንም ላይ ጠቅማቸው በረኛቸው ገገመብን። ኤኒዌይስ በጣም ምርጥ ጨዋታ ነበር አይደለ? ዛሬ ኤብሬቺ ኤዜ ይሄንን አቅም ነው ግን እስከ ዛሬ በትንንሽ ቡድን ላይ አይደለም አቅማቸውን የሚያሳዩ ተጫዋቾች ያጣ ነው አይደል? በትልልቅ ተጫዋቾች ላይ አቅሙን በደንብ የሚያሳይ ተጫዋች ነበር ያጣ ነው። ኤዜ እባክህ ይሄንን ፐርፎርማንስ ለሌላ ጨዋታ እንፈልገዋለን። ማዱኬ ጀመረው፣ ጋብርኤል ሱስ ጨረሰው። የቆጨኝ የቪክተር ዩኬሬስ አንግል የገጨበት ኳስ አለመግባቱ፣ መጨረሻ ላይ ደግሞ የማሄዲንግ ነው በና ያበደ ሄዲንግ በረኛው ያዘው። በስማ እንደሱ አይነት ጎሎች ቢቆጠሩ የኔም ምርቃት ተሳክቶ ነበር። ለማንኛውም ወደ ቀጣዩ ዙር ወደ ሩብ ፍጻሜ በቀጥታ አልፈናል። እንዴት ነበረ ጨዋታው? እስቲ ጀማው ሀሳብ አስተያየታችሁ ኮሜንት ላይ ያሳውቁኝ። ጨዋታውን ስላሸነፍን ደስ ብሎኛል። ይመቻችሁ። አበቃ ጨዋታውን። ሚኬል አርቴታ በጣም አቅለው የሚፈልጉትን ነገር ሰርተው ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ቀጣይ አሁን ማንን ያገኛሉ ነው ትልቁ ጥያቄ። ወደ ጥሎ ማለፍ ተሸጋግሯል አርሰናል። ከባድ ቡድን ወይስ ቀለል ያለ ቡድን በጥሎ ማለፉ? አብረን የምንመለከተው ይሆናል። ሚኬል አርቴታ ከብሬንፎርዱ ሽንፈታ፣ ከብሬንፎርዱ ያቻ ውጤት፣ ከብሬንፎርዱ ያልተጠበቀ ያቻ ውጤት አገግመው ወደ ወልቭሱ ጨዋታ የሚዘጋጁበትን ግሩም ውጤት አስመዝግበዋል። ኢዜ ይለያል። ኢዜ ዛሬ ይለያል። አስደናቂ ብቃቱን ያሳየበት ነው። ማዱኬ የቀዳሚዋን ጎል ያስቆጠረ ተጫዋች ነው። ለጋብርኤል ጀስ ጎል መቆጠርም እንደዚሁ ሁቲ ራሱ ላይ ላስቆጠራ ጎል ማዱኬ ምክንያት ነበረ። ኢዜ 2 አሲስቶችን አድርጓል ለማርቲኔሊና ለማዱኬ። ምርጥ አሲስቶችን ነው ማድረግ የቻለው። ማን ጨዋታው ኮከብ ዛሬ እንደ ምን ጥያቄ ያለው? ኢዜ ነው አግርሜ። ኢዜ ወይ ከአርሰናል 4 ዊጋን 0 የተረዳናቸው 5 ነገሮች። የመጀመሪያው ዙቢሜንዲ እንዳያቀውሽ መቀነስ የሚችል ተጫዋች ኦልሬዲ ቤንች ላይ አለን። ክሪስቲያን ኖርጋርድ፣ ጆርጂኒዮን አርቴታ ያምን በነበረበት መልኩ ፓርቲ 6 ቁጥራችን በነበረበት ሰዓት ላይ ጨዋታዎች እንዲጨርስለት 60 እና 70 ደቂቃ ከተጫወተ በኋላ ጨዋታዎችን ይዘን እንድንወጣ በቂ የሆነ ከበቂ በላይ የሆነ ተጫዋች ነው። ዛሬ በጣም ቆንጆ ፐርፎርማንስ እያሳየን ነበር። ረጃጅም ኳሶችን እየጣለ ነበር። የሚጥላቸው ኳሶች ፎርዋርድ ፓሶች ነበሩ። ኳስ ከእግሩ ቶሎ ይወጣ ነበር። በጣም ደስ የሚል ነገር ከሱ ተመልክቻለሁ። ዋይት ከወጣ በኋላ ራሱ ራይት ባክ ላይ ቆንጆ ነገር ነው ያሳየን። ሁለተኛ የተረዳው ነገር ደግሞ ኤዚ በጣም ዛሬ ቆንጆ ጨዋታ ነው ያሳለፈው። ኤዚ ለምን ቢልድ አፕ ላይ ምናምን ነገር በደንብ አልተሳተፈ ለምትሉ ሰዎች ያመጣ ነው ፋይናል አክሽን ፋይናል ሰርድ ላይ ቦል ፕሌይንግ አክሽኖች እንዲጫወትልን ነው። ዛሬ ሁለት ቆንጆ አሲስቶችን ማድረግ ችሎ ነበር። ለራሱን ጎል ቢያስቆጥሩበት እድሎችን ለፍጠር እየሞከረ ነበረ። ለምን 90 እንደጨረሰ ባይገባኝም ግን ደስ የሚል ፐርፎርማንስ ዳየሁት። ሶስተኛ የተረዳ ነው ጋብርኤል ማርቲኔሊ ለዚህ ቲም ከዚህ የተሻለ ነገር መስጠት ይችላል። አሁን ከኢያን ራይት ቀጥሎ በካፕ እና በሻምፒዮንስ ሊግ ወይ ነው በዩሮፒያን ውድድሮች ከ10 ጎል በላይ ማስቆጠር የቻለ ተጫዋች ሆኗል። ከኢያን ራይት በኋላ የመጀመሪያው ተጫዋች ማለት ነውና ስለ ማርቲኔሊ ሳስብ ይመጣልኝ በጣም ኢምፖርታንት የሆኑ ጨዋታዎች ላይ የሚስታቸው ኳሶች አሉ አይደለ? ላይክ ነጥቦችን ብናገኝባቸው የሆነ የተለያዩ ቪዲዮዎችን ካያችሁ ግን በጣም ብዙ ኢምፖርታንት ጨዋታዎች ደግሞ በሱ ጎሎች ምክንያት አሸነፈናል። የሊቨርፑል ጨዋታዎች፣ የሲቲ ጨዋታዎች ምናምን በስርዓት እዚህ የሚሉ ጨዋታዎች አሉና ትንሽ እልህ ቢኖረው ይሄ እንዴት ነው በጣም ለቀቅ ያለ ተጫዋች ነውና እነዚህ አይነት ነገሮች ማስተካከል ዛሬ የሰራቸውን ኳሶች ራሱ አይስታችሁም ራሱን አንድ ስቴፕ ከፍ ማድረግ ይችል ነበረ። ያ ነገር ላይ ቢሰራ ደስ ይለኛል። አራተኛ የተረዳ ነው እንደነ ቲምበር አይነት እንደነ ሂንካክ አይነት ጨዋታ እየጨመሩ ተጫዋቾች አሳርፈን ከጉዳት ደግሞ የተመለሱ ተጫዋቾቻችንን ደቂቃ መስጠት ችለናል። በዛሬ ጨዋታ ሳሊባም ሳካም ቆንጆ ነገር እያሳዩን ነበረ። ፈረስት ሃፍ ላይ ሳካ ጎል ኮንትሪቢዩሽን ማድረግ ትችላለች። ሳሊባም ደግሞ ቆንጆ ደቂቃ አግኝቶ ሁለቱም ሰከንድ ሃፍ ሲጀምር ተቀይረው መውጣታቸው ትክክለኛ ነገር ነው። አምስተኛ የተረዳነው ደግሞ ኦንጎል ወደ ስራ ተመልሷል። ወደ ሩብ ፍጻሜ ያልፈናል። ቆንጆ ምሽት ነው ያሳለፍነው። ተጨማሪ ጎሎችን ጠብቀን ነበር፣ አላገኘንም። ችግር የለውም። በዚህ አይነት ሞመንተም ወልቭስን እንግዲህ ከሜዳችን ውጪ እናገኛለን። ያኔ ደግሞ ይሄን ፐርፎርማንስ ይዘን መቀጠል አለብን። እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ፣ ሼር እያደረጋችሁ ይመቻችሁ። አርሰናል እንግዲህ የኤፍኤ ካፑን ጨዋታ እንግዲህ 4-0 አሸንፏል። ዛሬ ቶፕ ስኮረራቸው ኦንጎልም እንግዲህ ተመልሶ 1 ጎል አስቆጥሯል ፈርስት ሃፍ ላይ። ለማንኛውም ፈርስት ሃፍ ላይ 4 ጎል አግብተው ወጡ። ከዛ ሰከንድ ሃፍ አትሊስት አቻ ሆኗል ማለት ነው። ዊጋን አትሌቲክ ምናምን የተባሉ ቡድን ዘንድሮ ብዙ ነገር ላይ ነው የምንገናኘው፣ በጣም ብዙ ነገር ላይ። ካራቦ ፋይናል ላይ እየተጠባበቅን ነው። ኤፍኤ ካፕ ላይ ለመድረስ ያብቃሽ እንጂ እንገናኛለን። ቻምፒዮንስ ሊግ ላይም ኖክአውቱን ለማለፍ ያብቃሽ እንጂ እኔ ስለማልፍ እንገናኛለን። ፕሪሚየር ሊግ ላይም ኤፕሪል ላይ ቀጠሮ ተይዞልናል። ይለይልናል ነው ማለት ዘንድሮ ይለይልናል። ግን አንዱንም አታሸንፊኝ። ሁሉም ላይ ጡልብ አድርጌ
አስቀርሻለሁ ማለት ነው። አራቱም ዋንጫ እንበላለን የምትሉት አራቱም ላይ ነው ያለውበት። አራቱንም አላበላሽ። እኔ እኮ አራቱንም ላልበላው እችላለሁ፣ ግን አራቱንም አናበላችሁ። ለማንኛውም ይሄንን ቴሌግራም ተቀላቀሉ፣ ናሆም ፕሬዲክሽንስ ብላችሁ ማለት ነው። በየቀኑ ያባበሉ ቲኬቶች ይኖራሉ። ፒስ። ጀማው ዛሬ አርሰናል ማሸነፉ አይደለም ትልቁ ነገር፣ ኢዜ ወደ አቋሙ መመለስ ነው። 2 አሲስት የሚገርም ጩዌ ሲጫወት ነበር ዛሬ። ኢዜ ላይ ትኮት አድርጌ ነበር ዛሬ ያዩት። የሚገርም ጩዌ ኢዜ። የእውነት የፓላሱን ኢዜ እናውቀዋለን እኮ። ኢዜ ጊዜ ከተሰጠው ተከታታይ ጨዋታዎች የመጫወት እድል ቢሰጠው የተወሰኑ ደቂቃዎች ቢሰጡት የሚገርም ኢዜ እናየዋለን እንዴ። ቶተናምን እኮ ብቻውን ያረዳቸው ተጫዋች እኮ ብቻውን ቶተናምን ያረዳት አትሪክ ይሰራ ተጫዋች እኮ። ስለዚህ ጊዜ ቢሰጠው ለኢዜ የሚገርም ባላት ሰጡ ነው። የፓላሱን ኢዜ ሁላችንም እናውቀዋለን። ወርልድ ክላስ ሚድፊልደር እኮ ነው ኢዜ፣ ወርልድ ክላስ። በኔ ፍሬ ጾመን ልትይዝ ወያላ፣ በኔ ፍሬ ሞኝን ትፈልጋለህ። ጀማው በሸነሬ ነው እንዳፈረስታው ማቆ ጀማው በህይወት ማይተርፉም ብዬ እኮ ነበር እኮ። ደሞ እንዳትከራከሩ ግርሜ ቢቀው ይጋን ይሻላል። አሁን ግን ወያላ ሰላም ማትፈልበት ከሆነ ችግር ማትፈልግ ከሆነ ማለት ኮሜንት ላይ ግርሜ ይቀጥለኝ እንዳትለኝ ጋለለ በጣም ጀምራል። አረ ወያላ እንረባበሽ በእናት በቃ እንረባበሽ በቃ ላሻ እንዴ። እሺ አርሰናልችን የሊግ 1 ታሪክ ያላት ላዳ ብራንድ ቡድን ማንቸስተር ዩናይትድ ካጋየናት በኋላ የተማርናቸውን አንዳንድ ነገሮች፣ ምክንያቱም ያው የፈለገ ጎል ብናገባና ብናሸንፍ የሊግ 1 ቡድን ነው ያን ያህል አትደሰት። ድሮ ነበር ብራንድ የነበረው ተረዳኝ አይደል? ግን ፕሪሚየር ሊግ ላይ መተግበር የምንችላቸው ወሳኝ የሆኑ ነገሮች አይቻሉ። ለምሳሌ አታካችን እኔ ሲዝኑ ሲጀመር የተናገሩት ነገር ነው። ባይዘ ኤዜን 10 ቁጥርም የግራ በኩል 8 ቁጥርም ከነገና ሌፍት ዊንግ ማጫወት ይቻላል። እንደሱ አይነት ስታይል አድርገንለት ማለት ግን አርቴታ ላይክ ፎር ላይክ ኦዲጋርድን ያስወጣና ኤዜን ያስገባል፣ ኦዲጋርድን ያስገባል። ተመሳሳይ ስራ እንዲሰሩ ነው እየጠየቃቸው ያለው። ሪስክ ወስደን ራይስን 6 ቁጥር አድርገን ዙቢሜንዲን ቁጭ አድርገን ኤዜን በዚህ በኩል ኦዲጋርድን በዚህ በኩል ኤዜን በዚህ በኩል ሃቨርትስን በዚህ በኩል ኢቭን ማድዌኬ አስተማማኝ ስላልሆነ እንጂ አስተማማኝ ቢሆን ኖሮ ሳካ 10 ቁጥር ራሱ ይሰራል። እመኑኝ ነው የምላችሁ። ምክንያቱም ኦዲጋርድ ኳሱን የሚያገኝበት ቦታዎች ላይ ሳካ ቢያገኘው አንድ ተጫዋች አልፎ ቅርቅር እኮ ነው። ምን ይሄ ቀላል የሆነ ነገር እኮ ነው። 1v1 ማንችሎስ ተረዳኝ አይደለ? ምርጥ የሆነ ከእንደገና ደግሞ ትሮሳርድ እንደሚጫወተው እዛ ታች ላይን ዊንጉ ላይ ተለጥፎ ሳይሆን ጄሱስ ሚድል ላይ ሲጫወት ወይ ማርቲኔሊ ክንፍ ላይ ሲጫወት ከኤዜ 8 ቁጥር ጋር በጣም ነው የሚሄደው። ኤዜን ያቺ ኦዲጋርድን ሚና ብቻ እንዲወጣ አታስገባው። በእናት እድል ስጠው። በቃ 8 ቁጥር ላይ ዴክለር ራይስ እንትን ብሎ ሎ ብሎክ አይደለ ችግር የሚገጥመን ሎ ብሎክ ነው ችግር የሚገጥመን። እሺ ሎ ብሎክ ሲሆኑ ራይስ 6 ቁጥር በቂ ነው። ከዛ ኋላ ኦዲጋርድን ይዛለው ስትል ለኤዜ ቦታ ይከፈትልታል። ኦዲጋርድን አፍኛለሁ ስትል ደግሞ ኤዜ ከቦክስ ውጪ መምታት ይችላል። ኤዜን ያስኩት ስትል ኦዲጋርድ 2022 2023 2024 ኦዲጋርድ ይሆንባል ማለት ከዛው ከሃፍ ላይን ላይ የሚገርም ስንጠቃ እየተነጠቀ ቪክተር ዮከሬዝ ይበላል። እንጀራ እንደ ጉድ ነው የሚበላው። ይሄን ኢንፎርሜሽን ይዘለት ከገባው አታኪንግ ፎርሜሽናችን ማለት አንድ ፒቪቲ ይበቃናል። ዴክለር ራይስ ገባር ለባየር ሙኒክም ራይስ እና ዙቢሜንዲ ለብሬንትፎርድም ራይስ እና ዙቢሜንዲ አይሄድም። እንደዚህ በቃ የፕሪሚየር ሊግ ቡድኖችን ጫና አድርገህ ሪስክ ወስደህ ጎል ለማግባት ነው መጫወት ያለብን። ዛሬ ካየነው ፐርፎርማንስ ዋና የምንወስድበት ነገር ይሄ ነው። ገባር እንጂ ዛሬ ትሬኒንግ እኮ እናውቃለን። ከትሬኒንግ ምን አገኘን? ይሄ ነው ዋናው። ጋይስ ለእናንተ ያለኝ ፍቅርና ክብር ማለት ነው። ያው ድቅድቅ ጨለማ ላይ ራሱ ቪዲዮ ከመስራት አላገደኝም። ጨዋታውን አሸንፈናል። ይሄንን ጨዋታ መተንተን ምናምን አስፈላጊ አይደለም። በቃ ልናሸንፈው እንደምንችል ምንም ጥያቄ የለውም፣ ግልጽ ነው ማለት ነው። ኤዜ ግን ማለት ነው ላንተ ሲባል ካይራትንና ማለት ነው ዊጋን አትሌቲክን ነው መግጠም ያለብን ላንተ ሲባል ማለት ነው። ድንቅ ፐርፎርማንስ ነው ያሳየው። ግን ትልልቅ ቡድኖች ጋር እንድትደግሞ ፈልጋለሁ ብራዘር። ገብቶሃል? ያው እንግዲህ ወደ ቀጣዩ ዙር አልፈናል። መነቃቂያ ይሆነናል ለወልቭሱ ለቀጣዩ ጨዋታ ማለት ነው። ይመቻችሁ። ይኸውላችሁ በድቅድቅ ጨለማ ቪዲዮ እየሰራ ነው። እኔ ማለት ነው ረፍት ድረስ 4 ሲገባ ሌላ ታምርና ያሳየናል አርሰናል ብዬ ነበር ማለት ነው። ዊጋን የልጅነቴ ሲሉ የነበሩት ማለት ነው። አረ ጎበዝ የምንቋጥርበትን እንወቅተው። ምን አይነት አመል ነው? ለማንኛውም አርሰናል ኤፍኤ ካፕ ወደ ቀጣይ ዙር አልፏል ማለት ነው። ዊጋንን ለጥጦ ጥሎታል ማለት ነው። 4-0 አርሰናል አልፏል ማለት ነው። ወደ ቀጣይ ቅድም የልጅነቴ ምናምን ያሉ ልጆች ነበሩ ማለት ነው። የልጅነታችሁ ዊጋን ዛሬ ተሸንፏል በአርሰናል ማለት ነው።
እንዲያውም አራት ሲያጣድፏቸው እኔ በቃ ዛሬ ሌላ ከማንቸስተር ሲቲ የበለጠ ሊያደርጉት ነው ብዬ ነበር። ግን ዊጋኖች ከረፍት በኋላ ገግመው ማለት ነው ተከላክለው 4-0 በሆነ ውጤት ተሸንፈው ወጥተዋል ማለት ነው። ይመቻቸው አርሰናሎች። ኤብሪቼ ኤዜ ተመለሰ ልትሉ ነው? አርሰናል እንግዲህ ዛሬ ከዊጋን አትሌቲክ ጋር ባደረገው ጨዋታ ማለት ነው በ18 ደቂቃ ውስጥ ብቻ ኤብሪቼ ኤዜ 2 አሲስቶችን አድርጓል። ሁለቱን አሲስቶች ያደረገው እንግዲህ ለሁለቱ ዊንገር ቦታ ተጫዋቾች ናቸው። ማለትም ለኖኒ ማዱኬና ለገብርኤል ማርቲኔሊ ነበር። ያው በባለፈው ጨዋታ ብዙ ትችት ተደርጎበት ነበር። ማለትም አርሰናል ከብሬንትፎርድ ጋር ባደረገው ጨዋታ ኤብሪቼ ኤዜ ሜዳ ላይ አልነበረም እስከሚባል ድረስ ደረጃ ተደርሶ ነበር። ዛሬ ደግሞ እንግዲህ በተከታታይ ያሳየን አሲስት ይህ ነገር ምንድነው ያስብላል። ሰሜን ለንደኑ ክለብ አርሰናል እንግዲህ 4ኛ ዙር የኤፍኤ ካፕ ጨዋታ ከዊጋን አትሌቲክ ክለብ ጋር ያደረገው ጨዋታ እንግዲህ 4-2 በሆነ ውጤት ተጠናቋል። እንግዲህ ይህ ውጤት ሲጠናቀቅ አርሰናል እንግዲህ ወደ 5ኛ ዙር ጥሎ ማለፉን አረጋግጠዋል። ጣይ ጨዋታ የሚሆነው አርሰናል በፕሪሚየር ሊጉ ከወልቨርሃምፕተን ጋር ሮብ የሚያደርገው ጨዋታ ተጠባቂ ነው የሚሆነው። እናንተ ደግሞ ጨዋታውን በተመለከተ ስፔሻሊ ደግሞ ኤብሪቼ ኤዜን በተመለከተ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ምንድነው አትሉኝም? አረ ዛሬ ምንድነው ይሄ ነገር? እንዲህ በቃ አረ በእናታችሁ ምንድነው ይሄ ነገርማ? አርሰናል ዊጋንን እየተበጠቡ ፈርስት ሃፍ 4-0 የታምር ነው ማለት ይቻላል። ለመረጋጊ ደግሞ ከሚያሳዝነው ነገር እዚህ ውስጥ የሉትም አሉ ታውቃላችሁ። እንደዚህ በቃ መታደል ስመጣ ምናምን የሉትም አሉ። 4-0 ገና ይቀራል። ሰከንድ ሃፍ ደግሞ ምን አሸንፈናል። እንግዲህ ያው ወደ አሸናፊነት ተመልሰናል። ባይዘው ያው ለቀጣይ ጨዋታዎች የሜንታሊቲ በጣም ጥሩ ነው። ምርጥ ጨዋታ እንግዲህ በውብ ኤምሬትስ እንግዲህ ማሳያት ይችላሉ። ባይዘው እኮ አርሰናል አንዳንዴ እንዲህ ይሆናል፣ አንዴ ደግሞ የማንጠብቀውን እንትን ያሳያል። አስቸጋሪ ነው። ያው የዛሬ ድል ለቀጣይ ጨዋታዎች እንግዲህ አስፈላጊ ነው። ሌላ ደግሞ ወደ ቀጣይ ዙር አልፈናል ማለት ነው። እቺ ዋንጫ ራሱ የኛ ነው። ባይዘው ይሄን ማወቅ አለባችሁ። የኤፍኤ ካፕ ምናምን ነገር የኛ ናት። ሌሎች ያጨበጭባሉ፣ እነ ሼባ እነ ሲቲ ምናምን ነገር ያጨበጭባሉ። ሻሽ የለች ማለት ሻሽ ተሳስተናለች። የት ነው ያለች ግን ሻሽ? እና ኤፍኤ ካፕ ያን ያህል ትልቅም አይደለም፣ ግን ዘንድሮ ታስፈልጋለች። መጀመር አለብን በሁሉ ማለት ነው። ለማንኛውም ኮንግራ ብያለሁ። ይመቻችሁ። መልካም ምሽት።